በመጨረሻም የተፈራው ነገር እውን ሆነ። የኢትዮጵያ መንግስት አስጨናቂና አስደንጋጭ ዜና ተሰምቷል። የፋኖ ኦሮሞ ነጻነት ሰራዊትና ህወሓት ጥምረት እውን ሆኗል። በአደባባይም ሊታወጅ ቀናት ቀርጠውታል ተብሏል። በቅርቡ በአክሱም ከተማ እነዚህ ኃይሎች የፌዴራሉ መንግስት ላይ በየትኛው አቅጣጫ ጥቃት እንክፈት በሚለው ዙሪያ ወታደራዊ ምክክር ማድረጋቸውን አንድ ዘገባ አመላክቷል። ከዚህ በተጨማሪም በአባይ በረሃ አካባቢ የፋኖና ኦነግ ሸኔ ታጣቂ አመራሮች ተገናኝተው ወታደራዊ እቅድ ስለመንደፋቸው የተረጋገጠው። በሌላ በኩል ህወሓትም ከሱዳን ኃይሎች ጋር ያለውን ግንኙነት ይበልጥ እያጠናከረ ሲሆን በዚህ ሳምንት ከሱዳን ኃይሎች ጋር ያለውን ግንኙነት ወደ ላቀ ደረጃ ያሳደገበትን እንቅስቃሴ አድርጓል ተብሏል። ተሰሙታላችሁ። ወደ ወልቃይት ሰብሮ ለመግባት ያሰፈሰፈው ህወሓት በኤርትራ በኩል ተጨማሪ ኃይል ወደ ሱዳን ማስገባቱ ተሰማ። በጀነራል አልቡርሃንና ሻዕቢያ ድጋፍ ከታንክ እስከ ጸረ ድሮን ታጥቋል የሚባልለት አርሚ 70 ከትግራይ ተጨማሪ ኃይል እንደተጨመረለትም ተረጋግጧል። ይህን ተከትሎ በሸረሪና በኩል ወደ ወልቃይት አቅጣጫ እንዲገባ መመሪያ እንደተሰጠው የመረጃ ምንጮች ጠቁመዋል። በዘገባችን አካተኗል። ተሰሙታላችሁ። የትብብር ለኢትዮጵያ አንድነት ፓርቲ ጉዳይ እያነጋገረ ነው። ትብብሩ መተባበር ሲገባው ተሰባብሯል። በውስጡም ህንፍሽፍሽ ተፈጥሯል። አንድ የፓርቲው አመራር ከሰሞኑ ምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ ነበር ማለታቸውን ተከትሎ ትብብሩ ዛሬ መግለጫ አውጥቷል። በመግለጫውም በትብብሩ ስም የተሰጠና የድርጅቱን ይፋዊ አቋም የማይወክል እንዲያውም ከተቋቋምንበት ዓላማ በተጻራሪ የቆመ ሲል አጣጥሎታል። ተሰሙታላችሁ። በኢራንና አሜሪካ መካከል ያለው ውጥረት እየጦዘ ነው የሚገኘው። በሁለቱ ሀገራት መካከል ያለው የሚሳኤል መወራወር በጥቂቱም ቢሆን ጋብ ቢልም የቃላት ጦርነቱ ግን ከዕለት ወደ ዕለት እየተባባሰ መጥቷል። ኢራን በዛሬው ዕለት የአሜሪካን መንግስት ያስጠነቀቀችበትን ጠንከር ያለ መግለጫ ይዛ ወጥታለች። ተሰሙታላችሁ። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝር መረጃዎቹ እናምራ። ወደ ወልቃይት ሰብሮ ለመግባት ያሰፈሰፈው የህወሓት ታጣቂ ኃይል በኤርትራ በኩል ተጨማሪ ኃይል ወደ ሱዳን አስገባ። በጀነራል አልቡርሃንና ሻዕቢያ ድጋፍ ከታንክ እስከ ጸረ ድሮን ታጥቋል የሚባልለት አርሚ 70 ከትግራይ ተጨማሪ ኃይል እንደገባለትና እንደተጨመረለት ተሰምቷል። እነ ኮሎኔል ደመቀ ዘውዱ የከተሙባትንና በኃይል የተቆጣጠሯትን ሁመራን በተለያዩ አቅጣጫ ከበባ ውስጥ አስገብቶ ለመስበር እየተንቀሳቀሰ የሚገኘው ህወሓት ወደ ሱዳን ተጨማሪ ኃይል እያስገባ ነው። ትላንት አሰቃቂ ጦርነት እየተቃረበ ነው ያለው ቡድኑ ዛሬ ታዲያ ከሻዕቢያ ጋር በመተባበር ተጨማሪ ኃይል ወደ ሱዳን ማስገባቱ የጠብ አጫሪ ድርጊቱን ያሳየ እርምጃ በሚል እየተወነጀለበት ነው። ወደ ሱዳን ለመሄድ የተዘጋጀው ኃይል አርሚ 13 ሲሆን በኤርትራ ድንበር በኩል ለመሻገርም ተንቀሳቅሷል። አርሚ 13 በታህታይ አዲያቦ ወረዳ በአደምቲ አካባቢ ምሽግ ይዞ የነበረ ኃይል መሆኑ የታወቀ ሲሆን ትናንት ጀምሮ የሁሉም ተዋጊዎች ሞባይል እንዲቀሙ ተደርጎ ተጠርንፏል ነው የተባለው። ህወሓት ተጨማሪ ኃይል ወደ ሱዳን ለማስገባት እየተንቀሳቀሰ የሚገኘው በኤርትራ ድንበር ኦምሃጀር በኩል ነው። በኦምሃጀር ወደ ኤርትራ ገብቶ ወደ ሱዳን ለመሻገር የተዘጋጀው ተዋጊ ኃይል ለግዳጅ በሚል ከመጠርነፍ ውጪ ወደት እንደሚሄድ እንዳልተነገረው ለጉዳዩ ቅርበት ያላቸው የመረጃ ምንጮች ገልጸዋል። አርሚ 13 ወደ ሱዳን የሚሄደው ከወልቃይት በቅርብ ርቀት ላይ ከሰፈረው አርሚ 70 ጋር ለመቀላቀል ነው ሲሉ የመረጃ ምንጮች ግምታቸውን ግን ያስቀምጣሉ። በሱዳኑ ጦርነት ከአልቡርሃን ጎን ተሰልፎ የሚዋጋው አርሚ 70 በሱዳኑ ጦርነት አቅሙ ስለተመናመነ ህወሓት ተጨማሪ ኃይል ለማስገባት መገደዱንም ይጠቁማሉ። አርሚ 70 ከጀነራል አልቡርሃን ጦር ጎን ተሰልፎ በቅጥረኝነት ሲዋጋ በርካታ ታጣቂዎቹን በተደጋጋሚ በፈጥኖ ደራሽ ኃይሉ እንደተማረኩበትም ተነግሯል። በዚህም አልፎ አልፎ በወልቃይት ላይ ትንኮሳ በማድረግ የሚታወቀው ይህ አርሚ መዳከሙ ነው የሚነገረው። ጦርነት እየቀረበ ነው በሚል ለዓለም አቀፉ ማህበረሰብ እወቁልኝ ያለው ህወሓት የተዳከመውን የሱዳን ኃይሉን አጠናክሮ ወደ ወልቃይት ሰብሮ ለመግባት እየተዘጋጀ ስለመሆኑ የሚገልጹ መረጃዎች በስፋት እየተሰራጩ ነው የሚገኘው። የፋኖና የኦሮሞ ነጻነት ታጣቂዎች በቅርቡ በአባይ በረሃ ተገናኝተው የጋራ ወታደራዊ እቅድ ማጽደቃቸውን የሚገልጽ መረጃ ወጣ። በሌላ በኩል ህወሓት ከጎረቤት ሱዳን ጋር በትብብር ሲሰራ የቆየ ሲሆን አሁን ደግሞ ይህንን ትብብር ወደ ከፍ ያለ ደረጃ የሚያደርስበትን ሂደት ማጠናቀቁ ታውቋል። ይህም በሚመለከት በአክሱም ከተማ እጅግ ትልቅ ትርጉም ያለው የታጣቂ ኃይሎች ስብሰባ መካሄዱም ነው የተሰማው። ህወሓት ከሰሞኑ ለዓለም አቀፍ ማህበረሰብ በጻፈው ደብዳቤ ላይ
የፌዴራል መንግስቱ በአማራና ኦሮሚያ ክልሎች እያካሄደ ባለው ወታደራዊ ዘመቻ በእግረኛ ጦር በከባድ መሳሪያና በሰው አልባ አውሮፕላን ጥቃቶችን ንጹሃን ላይ ጉዳት እያደረሰ መሆኑን መክሰሱ አይዘነጋም። በተጨማሪም ገዢው ብልጽግና ፓርቲ እያካሄደ ያለውን የምርጫ ሂደት በአጽንኦት ተችቶ በርካታ የሀገሪቱ ክፍሎች በተገለሉበትና ዜጎች በታፈኑበት ሁኔታ ምርጫው ዲሞክራሲያዊ ህጋዊነትን ሊያመጣ እንደማይችልም ተከራክሯል። ሀገሪቱን ከተጋረጠባት የፖለቲካ ማነቆ ለማውጣት ብቸኛ መፍትሄ አካታችና ታማኝ ሀገራዊ ምክክር ማካሄድ ስለመሆኑም ህወሓት ከሰሞኑ አሳስቦ ነበር። ከነዚህ ይፋዊ የህወሓት መግለጫዎችና የድረሱልኝ ጥሪዎች ጀርባ ግን የሀገሪቱን የጸጥታ ሁኔታ ወደ ለየለት ቀውስ ሊከቱ የሚችሉ እጅግ አሳሳቢና ስትራቴጂካዊ የፖለቲካ እንዲሁም የወታደራዊ እንቅስቃሴዎች እየተካሄዱ መሆናቸው ተሰምቷል። ከሰሞኑ የወጣ መረጃ እንደሚያመላክተው ህወሓት ከጎረቤት ሱዳን ጋር በትብብር ሲሰራ ቆይቶ ይህን ትብብሩን ከፍ ወዳለ ደረጃ የሚያደርስበትን ሂደት አጠናቋል ተብሏል። ይህንንም ተከትሎ በአክሱም ከተማ እጅግ ትልቅ ትርጉም ያለው የታጣቂ ኃይሎች ስብሰባ ተካሂዷል። በዚህ በታሪካዊቷ ከተማ በተደረገው ምክክር ላይ ከኖርዌይና ከሌሎች የአውሮፓ ሀገራት የመጡ የታጣቂ ቡድን አመራሮችና ተወካዮችን ጨምሮ ከአማራ፣ ከኦሮሚያ፣ ከአባይ በረሃ፣ ከቤኒሻንጉል፣ ከአፋር፣ ከጋምቤላና ከሶማሌ ክልሎች የተውጣጡ የታጣቂ ኃይሎች ተወካይ ተሳትፏል ነው የተባለው። የዚህ ሰፊ ስብስብ ዋነኛ ዓላማን በቀጣይ የፌዴራል መንግስቱን በየትኛው አቅጣጫና እንዴት ማጥቃት እንዳለባቸው ወታደራዊ እቅድ ማውጣትና የጋራ አመራር መምረጥ እንደሆነ ታውቋል። ይህንኑ መረብ ለማስፋትም በቅርቡ በአባይ በረሃ አካባቢ የአማራ ፋኖ ታጣቂዎችና የኦሮሞ ነጻነት ታጣቂዎች በጋራ ተገናኝተው ምክክር ስለማድረጋቸው ነው የተሰማው። በአንድ በኩል ህወሓት የሰላም ስምምነቱ እየፈረሰ ነው በማለት ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከሱዳንና በመላ ኢትዮጵያ ከሚገኙ ጸረ መንግስት ታጣቂዎች ጋር አዲስ ወታደራዊ ትብብር እንዲሁም ፖለቲካዊ ህብረት እየፈጠረ መሆኑን የኢትዮጵያን ፖለቲካዊ መልክዓ ምድር እጅግ አደገኛና ትንበያ አልባ አድርጎታል። የፌዴራል መንግስቱ የክልል ኃይሎችና የዓለም አቀፉ ማህበረሰብ ይህንን ተደራራቢና አውዳሚ ቀውስ በልዩ ጥንቃቄና በአፋጣኝ የፖለቲካ ውይይት ካልፈቱትም ሀገሪቱን ዳግም ወደማትወጣበት የጦርነት አዘቅት ውስጥ ልትዘፈቅ እንደምትችል ነው የሁኔታዎች ሂደት በግልጽ እያመላከተ የሚገኘው። ከዚህ በተጨማሪም የፕሪቶሪያው የሰላም ስምምነት ቀለም ሳይደርቅና የጦርነቱ ጠባሳ ገና ሳይሽርም ኢትዮጵያ ዳግም ወደማይቀለበስና አውዳሚ ወደሆነ አዲስ የትጥቅ ግጭት አፋፍ ላይ መድረሷ እጅግ አሳሳቢ እየሆነ መምጣቱን ነው ተንታኞች እየተናገሩ የሚገኙት። ክሪቲካል ትሪትስ የተሰኘው የአሜሪካ ተቋም በዛሬው ዕለት ባወጣው አንድ ሪፖርቱ በምርጫው ዕለትና ዋዜማ የፋኖና የኦነግ ሸኔ ታጣቂዎች በበርካታ አካባቢዎች ላይ ጥቃቶችን ከፍተው እንደነበር በካርታ የተደገፈ መረጃን አሰራጭቷል። አሁን ደግሞ እንደ ፋኖ፣ ኦሮሞ ነጻነት ሰራዊት፣ የጉምዝ፣ የአፋር፣ የጋምቤላና የቤኒሻንጉል ታጣቂዎች በጋራ በመሆን የጋራ ካውንስል ፈጥረው ጸረ መንግስት ትግል ለማድረግ መወሰናቸው የአገሪቱን ቀጣይ ጣፋንታ እጅግ አሳሳቢ አድርጎታል እየተባለ ይገኛል። ትብብር ለኢትዮጵያ አንድነት የጥምረቱ የምርጫ ጉዳዮች ኃላፊ ሰጥተውታል የተባለውን መግለጫ በተግባርም በአስተዋጽኦም የማናውቀው ግለሰብ ነው በማለት አስተባበለ። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ዛሬ በማህበራዊ ድረገጹ ባወጣው አጠር ያለ መግለጫው በትብብሩ ስም የተሰጠና የድርጅቱን ይፋዊ አቋም የማይወክል እንዲያውም ከተቋቋምንበት ዓላማ በተጻራሪ የቆመ መግለጫ በሚዲያ ተሰራጭቷል ሲል ወንጅሏል። ጥምረቱ ይህን ማብራሪያ የሰጠው በትላንትናው ዕለት ከትብብሩ መስራች ፓርቲዎች አንዱ የሆነው የአማራ ጊዮናዊ ንቅናቄ ፕሬዝዳንት የሆኑትና በትብብሩ ውስጥ የምርጫ ጉዳዮች ኃላፊ መሆናቸው የተጠቀሱት አቶ ምርጫው ስንሻ ለፋና ሚዲያ ኮርፖሬሽን የሰጡትን መግለጫ ተከትሎ ነው። አቶ ምርጫው ከፋና ሚዲያ ጋር በነበራቸው ቆይታ ሰባተኛው ጠቅላላ ምርጫ ህዝቡ ትልቅነቱን፣ ሰላም ወዳድነቱንና አሸናፊነቱን ያረጋገጥበት ነው ማለታቸው የሚታወስ ሲሆን ሰላማዊ ሽግግር እንዲኖር ትብብሩ ጥረት ማድረጉንና በምርጫው በሰላም የምንታገል ኃይሎች መሆናችንን ለዓለም ማሳየት ችለናል ሲሉ ምልከታቸውን ሰጥተው ነበር። ይህንን አስተያየት በጥብቅ የተቃወመው ዛሬ አጠር ያለ መግለጫ ያወጣው ትብብር ለኢትዮጵያ አንድነት ከቅርብ ጊዜ ወዲህ ላም ባልዋለበት ኩበት ለቀማ እንዲሉ በትብብሩ ስም የትብብሩ አቋም ያልሆነ እንዲያውም እየተከታተለ በተጻራሪው የቆመ በአቅሙ እንደ ዶሮዋ ጭሬ ላፍሰው አይነት መግለጫ ሲሰጥ ሰምተናል ብሏል። መግለጫው ድርጊቱን በጽኑ ያወገዘ ሲሆን ከሰሞኑ የትብብሩ አመራር በመምሰል የምርጫ ጉዳይ ኃላፊ ነኝ በሚል በተግባርም በአስተዋጽኦም የማናውቀው ግለሰብ እንዲህና እንዲያለ የሚል ውርውር ሲል ታዝበናል። እነዚህ የቡፌ ፖለቲከኛና
የሳይበሩ ሸኔ ትንኮሳ የዞን ጆሮ ላይ ያረፈ ዝንብ ናቸው ሲል በስሙ የተላለፈውን መግለጫ አጣጥሎታል። በዚህም ድርጊት አባላቶቹ፣ ደጋፊዎቹ፣ ለእውነት የቆሙ የሚዲያ አካላትና ህዝቡ ግራ መጋባቱን የጠቀሰው መግለጫው በይፋዊ ማህበራዊ ገጾቻችን ላይ የማይገኝና ትብብሩ በይፋ ያልወከላቸው አካላት የሚሰጡት የጽሁፍም ሆነ የደጅ ጥናት አይነት የሚዲያ ልምምጦች የትብብር ለኢትዮጵያ አንድነት አቋም እንዳልሆነና ወደፊትም እንደማይሆኑ ገልጿል። በትብብር ለኢትዮጵያ አንድነት ቅንጅት ውስጥ በምርጫው እንሳተፍ ወይም አንሳተፍ በሚል ጥያቄ ዙሪያ በፓርቲዎቹ መካከል ከፍተኛ ክፍፍል ተፈጥሮ እንደቆየ በተደጋጋሚ ተገልጿል። ጥምረቱ አስቻይ የፖለቲካ ሁኔታዎች እስካልተስተካከሉ ድረስ በምርጫው አንሳተፍም የሚል ጠንካራ አቋም ይዞ የቆየ ሲሆን በሰባተኛው ጠቅላላ ምርጫ ላይ ግን ተሳትፎን አድርጓል። በዚህ መሃል የትብብሩ እጩ የሆኑት አቶ ይስሐቅ ወልዳይና አቶ ኤፍሬም ካሳ ራሳቸውን ማግለላቸውም የሚዘነጋ አይደለም። በመጨረሻም ኢራን ከአሜሪካ ጋር ያደረገችው ድርድር መግባባት ላይ ሲደርስ በመጀመሪያው ደረጃ ላይ ከታገደባት ሀብት ግማሽ ያህሉ እንዲለቀቅ ጠየቀች። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲ እንዲሁም የአገራቸው ተደራዳሪ ቡድን አባላት እንዳሉት ከአሜሪካ ጋር የመግባቢያ ስምምነት እንደተፈረመ ወዲያውኑ ከታገደባት 50 በመቶ ሀብት እንዲለቀቅላት የኢራን እስላማዊ ሪፐብሊክ ጠይቃለች ሲሉ የአገራቸውን ፍላጎት ማቅረባቸውን አመልክተዋል። መጀመሪያ ግማሽ ሀብቱ ከተለቀቀ በኋላ ቀሪው በተወሰነ ጊዜ ውስጥ በእኛ ግምት ከአንድ ወይም ከሁለት ወራት ባልበለጠ ጊዜ ውስጥ እንዲለቀቅ እንደሚፈልጉ መቀጠላቸውን ምክትል የውጭ ጉዳይ ሚኒስቴሩ መህር ለተባለው የኢራን ዜና አገልግሎት ገልጸዋል። ባለስልጣኑ ጨምረውም የታገደውን የኢራን ሀብት ማስለቀቅ ከአሜሪካ ጋር በሚደረገው ድርድር ላይ ወሳኝና ቁልፍ ጉዳይ መሆኑን ጠቅሰው ምን ያህሉ ገንዘብ መጀመሪያ ላይ እንደሚለቀቅና ቀሪው በምን ያህል ጊዜ እንደሚለቀቅ በድርድር የሚወሰን ነው ብለዋል። አሜሪካ ግን ሊደረስ በሚችለው ስምምነት የመጀመሪያ ደረጃ ላይ ምንም አይነት ገንዘብ ለኢራን እንደማይለቀቅ ከዚህ ቀደም አስታውቃለች። ፕሬዚዳንት ዶናልድ ትራምፕም ከኢራን ጋር ስምምነት የሚደረስ ከሆነ ባራክ ኦባማ እንዳደረገው የኒውክሌር ስምምነት ተፈርሞ ለኢራን ክምር ገንዘብ የሚያስገኝ ሳይሆን ጥሩ ስምምነት ነው የሚሆነው በማለት ኢራን የታገደባትን ሀብቷን በምትፈልገው መጠን የማግኘት ፍላጎቷን ጥያቄ ውስጥ አስገብተውታል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።